ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና የሆነ ለመናገር እኔ በጣም አዝኛለሁም ደግሞ አንዳንዴ ደግሞ ሳስበው ደግሞ ምንም አልመሰለኝም። ምክንያቱም እዚህ ጋር ማለት ነው ሀይሚና ብሩኬ የሆነ ለመናገር ፕራንክ ነው ብዬም አሰብኩኝ እና ደግሞ እንደ ሎርማን ደግሞ ማለት ነው ስራ ነው ብዬም አሰብኩኝ። ሲቀጥል የሆነ ለመናገር በእነሱ መሀል ምንም አይነት ነገር አይፈጠርም፣ ይሄ እርግጠኛ ነኝ። ምክንያቱም ሁለቱም ቃል ስላላቸው ማለት ነው መሀላቸው ምንም አይነት እስከ ሊያለያይ ራሱ የሆነ ነገር ቢደርስ ራሱ ሁለቱም ልጆች እንደማይለያዩ በደንብ እናውቃለን። ገባችሁ አይደለ? መጀመሪያ መናገር የምፈልገው ለመዳም ቀሞች ወይም ደግሞ እንደኔ ስደት ላይ ላላችሁ እህቶቼ ነው ማለት ነው። ስደት ላይ ነው ያላችሁ። ትናንትና ቲክቶክ ላይ ዞር ዞር ስል እያየው ነበረ። የምርሽ ነው እንደዚህ የምታለቅሱት ወይስ የውሸት ነው እንዴ? እናንተ እኮ እኔ የምለው ማለት ነው ምን ማለት ቤተሰብ ልክ ቤተሰብ እንዳለቀሰ ነው የምትሆኑት ማለት ቤተሰብ ማለት ቤተሰብ እንደሞተ ቤተሰብ እንኳን ቢሞት እንደዚህ የሆነ ታለቅሳላችሁ ብዬ አላስብም፣ እስከዚህ ትንፋሽ ሲቆራረጥ ድረስ ማለት ነው። ነገር ግን ራሳችሁን እንድትጠብቁ ፈልጋለሁ መጀመሪያ ማለት ነው። ከራስ በላይ ነፋስ የሚል ነገር አለ። ግን እዚህ ጋር የሰው መውደድ አዎ ውደዱ ጥሉ አልልም። ነገር ግን እነሱ ድራማ በሰሩት ቁጥር እነሱ የሆነ ስራ እየሰሩ በመጡት ቁጥር ፕራንክ እየሰሩ በመጡ ቁጥር ገባችሁ አይደለ እንዴ? እንደዚህ በሆኑ ቁጥር እናንተ እንደዚህ እያለቀሳችሁ ለእናንተ ማን ነው የሚያስብላችሁ? ንገሩኝ እስቲ። መጀመሪያ እናንተን ልጠይቅ እስቲ ወደ እነሱ ሳልሄድ ማለት ነው። እዚህ ጋር አንቺ እያለቀሽ የእውነት የምርሽ ከሆነ ማለት ነው እንደዛ ስቅስቅ ብለሽ እያለቀሽ ትንፋሽሽ ቢቋረጥ ብትታመሚ ሆስፒታል ብትገቢ ብሩኬና ሀይሚ መጥተው አንቺን ይጠይቁሻል? ንገርኝ እስቲ። ይጠይቁሻል ወይ? መልሱልኝ። ውደዱ፣ እዩላቸው፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ግን በዚህ ልክ ራሳችሁን መጉዳት በዚህ ልክ ለነሱ ብላችሁ እንደዚህ መሆን እኔ በጣም ነው ያዘንኩባችሁ። የሆነን ለመናገር በጣም ነው ያዘንኩት። ምክንያቱም እንደዚህ መሆን አይጠበቅባችሁም። ከናንተ ይሄንን አልጠብቅም። ምክንያቱም ማለት ነው ማንም ሰው የሆነን ለመናገር እኔ ታመሜ ሆስፒታል ስገባ ኦፕሬሽን ሲሆን ማለት ነው እህቶቼ ናችሁ፣ እዚህ ያላችሁ ናችሁ። ብደርሱኝ ራሱ ብደርሱት ከጎኔ የነበሩት ከአጠገብ የነበሩት ከነጋ የነበሩት ጓደኞቼ ናቸው አብሮ እየሄዱት መዳምና ሰውዬ ናቸው አብሮ የሄዱት ከኔጋ ሆስፒታል እየቀየሩ ይሄ ሆስፒታል ይሻልሻል፣ ይሄ ሆስፒታል ይሻልሻል እያሉኝ ያሳከሙኝ ማለት ነው። ገባችሁ አይደለ? ስታመም በሌሊት ሴትዮና ሰውዬ እየተነሱ ድራይቨሩ ነግሮ እየሮጡ ከኔጋ ሆስፒታል እየሄዱ የነበሩት ማለት ነው። ማስታገሻ እየሮጡ ሄዶ ፋርማሲ መድኃኒት የሚያመጡልኝ የነበሩ እነሱ ናቸው። ካጠገብ የነበሩት አብሮ ምሰራው ጓደኞቼ ናቸው ከኔጋ እያሳከሙኝ የነበሩት ምግብ እያመጡልኝ የነበሩት የምፈልገው ነገር እያቀረቡልኝ የነበሩት ማለት ነው። እኔ ለምጮሁላቸው ኢትዮጵያ ያሉ ሰዎች ናቸው። እንኳን እነሱ አይደለም እንኳን ዩቲዩበሮች አይደለም እህቴ፣ ወንድሜ፣ አባቴ፣ እናቴ እንኳን አልደረሱልኝም። ገባችሁ አይደለ? ለእናንተ ማንም ሰው አይደርስላችሁ። ቢያንስ እኔ ዱባይ ነው ያለሁት አይደለ? ዱባይ እንኳን ሆናችሁ የሆነ ሰው ብትታመሙ እኔ ልደርስላችሁ እችላለሁ። ገባችሁ አይደለ? ከነሱ ይልቅ ማለት ነው እርስ በራስ ልንደራረስ እንችላለን። ዱባይ አይደለም ሳውዲም ሆኖ በማኪና ልመጣ እችላለሁ በጣም አስቸጋሪ ከሆነ። ምክንያቱም እኔ ስለምቀርብ እነሱ መምጣት ስለማይችሉ እኔ በማኪና መምጣት ስለምችል ማለት ነው። ገባችሁ አይደለ? እርስ በራስ ከሆነ ቶሎ መምጣት እንደዚህ የምንደራረሰው ስደት ላይ ያለነው እርስ በራስ ነው። ግን እናንተ ደግሞ በዚህ ልክ ራሳችሁን ጎታችሁ ማየት ደግሞ አልፈልግም። በዚህ ልክ እንደዚህ እያለቀሳችሁ ማየት ደግሞ አልፈልግም። ገባችሁ አይደለ? እኔ ፎቶ ለጠፍኩኝ ታምሜ ነበር እንደዚህ እግዚአብሔር ይመስገን ምናምን ብዬ ብቻ ኮሚኒቲ ላይ ፎቶ ስለጥፍ ማን ነው ብቻ እግዚአብሔር ይማርሽ ብሎ እንግዲህ ብሩኬ ብቻ ነው መጥቶ እንትን ያለልኝ አይደል? ብሩኬ የሀይሚ ሳይሆን ያኛው ብሩኬ ማለት ነው። ሌሎቹ መጥቶ እኔን አይዞሽ ያለኝ ሰው አለ። እያንዳንዱ ማለት ነው እያንዳንዱ የመዳን ቀሞች እኔን የምትወዱኝ እኔ የምወዳችሁ የምትከታተሉኝ ናችሁ። አይዞሽ እግዚአብሔር ይማርሽ ያላችሁኝ ማለት ነው። የትኛው ዩቲዩበር ነው መጥቶ ለኔ አይዞሽ ብሎ በውስጥ እኔን ያወራኝ? የትኛው ዩቲዩበር ነው መጥቶ ኮሚኒቲ ላይ አይዞሽ ያለኝ? ማንም የሚላችሁ የለም። ገባችሁ አይደለ? ምንም መስዋዕት ከፈላችሁ ምንም አይነት ክፈሉ ምንም አይነት በሉ አይዞሽ ብሎ ለናንተ እንኳን ሊጽፍላችሁ እንኳን ማለት ነው አሉ። የእውነት እዚህ በዚያ አጋጣሚ እኔ ብሩኬና ሀይሚን እኔ በጣም ነው የምወደው። ምክንያቱም ብሩኬ ባለፈው አይታችሁ ከሆነ የሆነ እህታችን እንግዲህ ወንድሟ ሞቶ ነበረ እና ዩቲዩብ ላይ ነው ያወራው አጽናናዋት የምታውቋት ምናምን ብለው እነሱ እኔ በጣም ነው እኔ እንጂ አላውቅም። ለእነሱ እኔ ትልቅ ቦታ አለኝ ማለት ነው። ነገር ግን እናንተ ደግሞ በዚህ ልክ እንድትጎዱ ራሳችሁን እንድትጎዱ አልፈልግም። ሲቀጥል ደግሞ ሀይሚና ብሩኬ መቼም አይለያዩም። ይሄ ፕራንክ ነው ብዬ ነው ማስበው። ኢቭን ፕራንክ ራሱ ባይሆን ማለት ነው እንደ ስራ ከወሰድነው ራሱ ስራም ከሆነ ስራ ነው አለቀ። ገባችሁ? እነሱ አለቀሱም ምንም ሆኑ ሀይሚ ሌላ ሀገርም ተሳፈረች፣ ብሩኬ ሌላ ሀገርም ተሳፈረ፣ ተመልሶ ሁለቱም ይገናኛሉ። መቼም አይጣሉም። በዚህ አጋጣሚ ልንገራችሁ መጀመሪያ
ሌላኛ ደግሞ መናገር የምፈልገው ምን እንደሆነ ታውቃላችሁ? ሀይሚም ደህና ናት፣ የትም አትሄድም፣ አለቀ። ብሩኬ የሆነ የቤተክርስቲያን የበረከት የሚደረግ የቤተክርስቲያን እርዳታ አለ። እሱን አስተካክለው ምናምን ለመሄድ ነው ብሩኬ ራሱ እያሰበው ማለት ነው። ግን እሱ እንኳን ሀይሚ መጠበቅ ካልቻለች ከሄደችም ችግር የለውም። አዲስ አበባ ነው እንደምትሄደው። ሲቀጥል ደግሞ ቤተሰብ ላይ መሀል ላይ ማንም የለም እዛ ላይ እትዬና ጋሽዬ ናቸው። እትዬና ጋሽዬ ደግሞ ሀይሚን ያስቀይማሉ ብዬ እኔ በፍጹም አላስብ። እናትና አባቷ ማለት ነው። ገባችሁ አይደለ? ብቻ የሆነ ነገር አዲስ አበባም ስራ አለን ብለዋል። ሲጀመር ሀይሚ የሆነ ስራ ብቻ የምታስኬድ ይመስለኛል። እሱን ስራ ሲጀመር የሆነ ነገር የሚያስተካክሉ ነገር ካለ ብትሄድ ነው እንጂ ምንም አይሆኑም ሲጀመር ማለት ነው። ገባችሁ አይደል? ሀይሚ ደግሞ ኢንስታግራም ላይ ዛሬ ካያችሁ ደግሞ ፎቶ ለጥፋለች፣ ቪዲዮ ላይ እንደዚህ ፎቶ ለጥፋለች። ሶ 2 አወር ምናምን የሚል ማለት ነው። ደና ባትሆን ኖሮ አልለጥፍም። ሲቀጥል እነዚህ ልጆች ኢቭን ፕራንክ ካልሆነ ልንገራችሁ፣ ፕራንክ አይስሩ። ፕራንክ ራሱ ካልሆነ ስራ ነው የሚሰሩት ልጆቹ። ስለዚህ እናንተ እንድትጎዱ ራሳችሁ እንድትጎዱ አልፈልግም። ሶ ፈታ እያላችሁ ቪዲዮ በሚለቁት ቪዲዮ ላይ አስተያየት እየሰጣችሁ ምናምን ቀጥሉ። ገባችሁ አይደለ? ግን ራሳችሁን በዚህ ልክ እያለቀሳችሁ ምናምን ምንድነው? የምራችሁ ነው? የምራችሁ ነው? እኔም ከእናንተ ጋር ሰው ሆኜ መቆጠር አልፈልግም። ገባችሁ አይደለ? ግን ማለት ሰው መውደድ ነው። ነገር ግን ማለት ነው በዚህ ልክ ደግሞ ራሳችሁን እንድትጎዱ አልፈልግም። እኔ በጣም እንጃ፣ ትናንትና በጣም ነው የገረመኝ ማለት ነውና ሲቀጥል ማለት ነው ሀይሚ እንደዚህ ደብዳቤ ጽፋ የሄደችው የሆነ ምክንያት ሊኖር ይችላል፣ የራሷ ነገር ማለት ነው። ገባችሁ አይደለ? ነገር ግን ይሄ ራሱ ደብዳቤ ራሱ ጽፋ ባትሄድም ተነጋግረው ሁለቱም ይሄ ነገር በጣም ቀላል ኢቭን እንኳን ማለት ነው እንደ ካሰባችሁት በጣም ቀላል ነው። ሀይሚ ብሩኬን ጠርታው ብሩኬ እኔ ካንተ ጋር መቆየት አልፈልግም፣ ነገር ግን እኔ የምፈልገው ምን እንደው ታውቃላችሁ ማለት ነው። ሀይሚ የሆነ ለመናገር እነሱ ስራ ባይሆን ኖሮ ልንገራችሁ፣ በዚህ አጋጣሚ ስራ ባይጀምሩ ኖሮ ወይም ደግሞ እንደ ፕራንክ ሀይሚ ፕራንክ ባታረግ ኖሮ ማለት ነው ብሩኬን ጠርታው ብሩኬ አንተ ትቆያለህ፣ መቆየት ትችላለህ፣ እኔ ግን መሄድ እፈልጋለሁ። ስለዚህ አዲስ አበባ ላይ የማስተካክለው ነገር አለ፣ አንተ ቆይተህ ና፣ እኔ ግን ቅድሚያ መሄድ እፈልጋለሁ ብላ ተነጋግሮ መፍታት ይችላሉ። ግን ሀይሚ ምንድን ነው ያሰበችው? ከነገርኩት ብሩኬ አይፈቅድልኝም ብላ ስለያሰበችው ሄደች። በቃ አለቀ። ይሄ ነው ነገሩ። በቃ ሌላ ግን ይሄን አክል እንትን የሚያደርግ ነገር የለም ማለት ነው። ግን በቃ ከዚህ በኋላ ቪዲዮ በሚለቁት ቪዲዮ ላይ አስተያየት ስጡ። አለቀ። ይሄ መጣላት አሁን በቃ ጀምራችሁ ልትጣሉ ነው በቃ ማለት ነውና አስተያየት ስጡ። ልክ እንደኛ እንደ ዩቲዩበሮች ማለት ነው። አስተያየት ስጡ፣ አትጣሉ። ቲክቶክ ላይቭ ላይ ከገባችሁም አስተያየት ሁላችሁ በቪዲዮ በሰሩት ቪዲዮ ላይ አስተያየት እየሰጣችሁ ቀጥሉ። አለቀ። ግን እንደዚህ አትጣሉ እሺ። እና አብሶ ራሳችሁን እንድጠብቁ ፈልጋለሁ። የእውነት ለመናገር ማለት ነው ራሳችሁን ጠብቁ። ለማንም ብላችሁ እንደዚህ እንዴ እኔ በጣም ነው ያሳዘናችሁኝ። እግዚአብሔርን እኔ በጣም ነው የገረመኝ ትላንትና እንደዚህ ስታለቅስ ማለት ነው። የእውነት ነው ያለቀሰችው? ግን ንገሩኝ ኮሜንት ላይ የእውነት ነው የውሸት ነው ያለቀሰችው? እንዴ ቤተሰቡ ራሱ ቢሞት እንደዚህ ታለቅሳላችሁ? የእውነት አታለቅሱም፣ እርግጠኛ ነኝ ማለት ነው። ብቻ ራሳችሁን ጠብቁ። ማንም ለእናንተ የሚደርስ የለም። ገባችኋ? ሆስፒታል ትገቢያለሽ፣ አለቀ። ወደ ሀገርሽ ትሄጃለሽ ካልዳንሽ። ሌላ ምንም አታመጭም። ማንም አንቺን አያሳክምሽም። 10 ሳንቲም አያዋጡልሽም። ብቻ ራሳችሁን ጠብቁ እና በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።